ክቡራን መምህራን እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ ረቢል ዓለሚን። ያው ዛሬ ስልጠና ይኖራል ተብሎ ተነግሯችሁ ነበረ። ብዙዎቻችሁ የሰማችሁም አልመጣችሁምና ምናልባት ያጋጠማችሁ ነገር ስለማይታወቅ በሚል የግዴታ አጠቃቀሙን ማወቅ ስላለባችሁ ይህን ቪዲዮ ለመስራት ተገድጃለሁ ማለት ነው። በመጀመሪያ የምታደርጉት ነገር ቴሌግራም ግሩፕ ላይ የለቀቅላችሁን ሊንክ ሄዳችሁ ክሊክ ታደርጋላችሁ። እዚህ ግሩፕ ላይ ክሪኤቲቭ ባወሊያ ቲቸር የሚለው ግሩፕ ላይ ማለት ነው። እቺን ሊንክ አስቀምጬላችኋለሁ። awaliya.com ኖቲፊኬሽን ምትራን ማለት ነው። እሷን ክሊክ እናደርጋለን። እሷን ክሊክ ካደረግን በኋላ በዚህ መልኩ ይከፍትልናል። እዚህ ላይ የራሳችንን የሆነ ምን ዩዘር ኔም እና ፓስወርድ እናስገባለን ማለት ነው። ሳምፕል እኔ እንደልቡ ዩዘር ኔም ነው የምገባው። የተመዘገቡ ሰዎች የተወሰኑ ስለሆኑ ማለት ነው። በእነሱ ነው የምገባው። እዚህ ጋር ፓስወርዱን ላስገባና ቀጥታ ሎጊን ነው የምለው ማለት ነው። ይሄ ከመጣልን በኋላ ቀጥታ ይሄንን አስገብተን ሎጊን ማለት ነው። ለዚህ ፕሮሰስ አድርጎ ያስገባናል ማለት ነው ወደ ውስጥ። ሁለተኛ መጠቀም ከፈለግን ይሄንን ያው የራሳችንን ኮምፒውተር ከሆነ እንደዚህ አይነት ነገር ሲመጣ እና አሁን አፕዴት እያለ ነው። ከዚህ በፊት ስለተቀበለው እናንተ ጋር ሴቭ እና ኖት ናው የሚል ሊመጣ ይችላል። ይሄንን እንዲህ ሁኔታው የራሳችሁ ስልክ ከሆነ ሁለተኛ እንዳይጠይቃችሁ ሴቭ ትሉታላችሁ። ካልሆነም ደግሞ ኖት ናው በሚለው ታጠፉታላችሁ ማለት ነው። በዳታቤዝ ላይ ሄዶ እንዲቀመጥላችሁ ነው ሶልድ ይሄኛው የሚያስፈልገው ማለት ነው። በዚህ መልኩ ሲመጣ ይሄ ዳሽቦርዱ ነው። ያው ለጊዜው እዚህ ጋር ብዙ ነገሮች አሉ፣ ብዙ ማወቅ ያሉብን ነገሮች አሉ። ግን በዛሬ አሳያችሁ የፈለኩት አርጀንት የሆነውና እጅግ በጣም ወሳኝ የሆነው በዚህ ሰዓት ኦንላይን ኤግዛም እንዴት አድርገን ጥያቄዎቻችንን እናስቀምጣለን፣ ተማሪዎቻችን እንዴት አድርገው የሰሩትን ነገር ማየት እንችላለን የሚለው ስለሆነ ወደሱ ነው ቀጥታ የምንገባው ማለት ነው። እቺን እዚች ጋር ኤግዛም ማስተር ከሚለው ስርና አቴንደንስ በሚለው መካከል ላይ ያለችውን ክሊክ በምታደርጉበት ሰዓት እነዚህ ሊስቶች ይመጣሉ። ኦንላይን ኤግዛም አለ፣ ኩዌሽን ባንክ፣ ኩዌሽን ግሩፕ እና ኤግዛም ሪዛልት አለ። ስለዚህ እዚች ጋር ስንገባ መጀመሪያ ኦንላይን ኤግዛም የሚለው ጋር እንገባ ማለት ነው። እቺኛዋ ኋላ ነው መጨረሻ ላይ ተማሪዎች ፈተና ከተፈተኑ በኋላ ነው የምትሰራው። ምንም ነገር አይኖራትም፣ ባዶ ናት ማለት ነው። ተማሪዎቹ ውጤታቸውን ካስገቡ በኋላ ተፈትነው ለማየት ማን ምን ያክል አመጣ፣ ስንት መለሰ የሚለውን ለማየት ነው። ኤግዛም ሪዛልት የሚለው የሚያስፈልገው ለአሁን የምንጠቀምባቸው እነዚህ ሶስቱን ነው። እስኪ ያው ኔትወርክ ትንሽ እያስቸገረኝ ነው መሰለኝ። በዚህ መልኩ ነው የምንገባው። ኦንላይን ኤግዛም እንደዚህ ስንገባ እዚህ ጋር ያመጣልና እዚህ ኦንላይን ኤግዛም ሊስት አለ። የተዘረዘሩ ካሉ እዚህ ጋር ያመጣቸዋል። እኛ መጨመር ከፈለግን እቺን አድ ኦንላይን ኤግዛም ትለዋን ክሊክ የምናደርገው ፕሮሰስ አድርጎ ይጨርስና ያሉትን ነገሮች ሲያመጣልን ከዛ በኋላ እንቀጥላለን ማለት ነው። ያው ቪዲዮውን በደንብ ለመከታተል ሞክሩ። አስፈላጊ ከሆነ ቆም እያደረጋችሁ እየገባችሁ ውስጥ ላይ ቼክ እያደረጋችሁ ለመሄድ ሞክሩ ማለት ነው። እዚህ ጋር በምታዩበት ሰዓት ምንም ነገር የለም። ኖ ዳታ አቬይላብል ኢን ቴብል ነው የሚለው፣ ምንም ነገር የለም ማለት ነው። ስለዚህ ምን እናደርጋለን? የመጀመሪያ ስራችን ምንድነው? አድ ኦንላይን ኤግዛም አድ እናደርጋለን። ታይትል እናስቀምጣለን። ታይትሉ ምን ይሆናል? ሚድ ኤግዛም ላድርገው። ከዛ እዚህ ጋር 12ኛ ክፍል ነው። ሌላ ካለም ብዙ አማራጭ ሰጠናል ማለት ነው። ሴክሽን እንደልቡ ሲ ክላስ ስለሆነ የሚያስተምር የሲ ክላስ ነው የሚመጣለት፣ እሱን እናደርጋለን። ሌሎች የምናስተምራቸው ካሉ ይችኛ ፈነጭ ጋር ይሄንን ሰሌክት ኦል ስንለው ሁሉም የምናስተምራቸው ደግሞ ሰሌክት ተደረገው በእኛ ስም የገቡ ተማሪዎች ሴክሽኖች ይመጡልናል ማለት ነው። ሰብጀክቱ ለጥያቄ ልናስገባ የፈለግንበት ሰብጀክት ምንድነው? እዚህ ጋር እንመርጣለን። ሲ ነው። ስለዚህ ኬሚስትሪ ምናምን አይሆንም፣ ኢኮኖሚክስ ብዬ ሰሌክት አደርጋለሁ። ይሄ ፈተናው የሚጀምርበት ቀን ለምሳሌ ዛሬ 15 ነው። ከዛሬ ጀምሮ ይጀምር ወይስ ከነገ ይቀጥል የሚለውን ነገር እኛ እንወስናለን ማለት ነው። ለምሳሌ ቴስት 2 ከሆነ የምንፈትነውና ፈተናው ደግሞ ሰኞ ከሆነ የግዴታ የሰኞን ቀን አይተን ነው የምንሄደው ማለት ነው። ስለዚህ ለ19 ብለን እንጽፋለን ማለት ነው። እቺን 19 ከ19 ይጀምር። ከዛ መቼ ነው የሚያልቀው? መቼ ነው? እሱንም እንወስናለን። የሚያልቀው በዛው በ19 ነው። ከዛ በኋላ ፈተናው ኤክስፓየርድ ይሆናል ማለት ነው። ተማሪዎች ቢገቡ በዛ መልኩ እናደርጋለን። የሚጀምርበት ሰዓትስ
ፈተናው የሚጀምረው 5 ሰዓት ላይ ከሆነ እችን እዚች ጋር ምን እናደርጋታለን 11 ሰዓት የምትለዋን በዚች መልኩ እናደርጋታለን። ስንት ደቂቃ ነው የምሰጠው? ምናልባት 15 ጥያቄ ከሆነ ያው ቴስቱ ከሆነ ወይም 20 ጥያቄ ከሆነ 20 ደቂቃ 20 ደቂቃ ማለት ከስንት ነው እዚህ ጋር የጀመርነው 11 ሰዓት ነው። ስለዚህ 11 ሰዓት ነው የጀመረው። ስለዚህ ምንድነው የምናደርገው እቺኛቱ ጋር 20 ደቂቃ ጨምረን ብቻ እናደርጋለን። ከ20 እናደርገዋለን። ያው ኢንትራንስ ተፈታኝ ስለሆነ የግዴታ ጥያቄው በጣም ፈተንተን የሚያደርግ መሆን መቻል አለበት። ካሁኑ መለማመድ ስላለባቸው እኛ በዛ አድርገን እየሰጠናቸው ልክ አድርገን ከተለማመድናቸው በኋላ ሊቸገሩ ስለሚችሉ የግዴታ ስፔሲፊክ አድርገን መስጠት መቻል አለብን ማለት ነው። ሌላው ደግሞ ይሄ ኦንላይን ኤግዛም ነው። ሰዓቱን ሰፋ አድርገን የምንሰጣቸው ከሆነ ከኮምፒውተሩ ከብራውዘሩ ከዚህኛው ጋር ቀጥታ ወጥተው ወይ ደግሞ እቺን ፕላስ ምልክቷን እንደምታዩት እዚህ ያለች እቺን ፕላስ ምልክቷን እዚህ ጋር ክሊክ ያደርጉና ሌላ ሰርች ያደርጋሉ ማለት ነው። እዚህ ጋር እንደምታዩት ብዙ ነገሮች አሉ የምንጠቀማቸው እነሱን እዚህ ጋር አሁን ለምሳሌ እነዚህ ቻት ጂፒቲ አርቲፊሻል ኢንተለጀንስ ሲስተሞች ናቸው። ከዚህ ውስጥ አንዱን ማስገባት ቀጥታ ጥያቄውን የመስራት እድል ሊፈጠር ስለሚችል ሰዓቱን ማሳለፍ ግዴታ ነው ማለት ነው ኦንላይን ሲሆን በዛ መልኩ እናደርጋለን። ስለዚህ እዚች ጋር 20 ደቂቃ ብቻ ነው የምንለው 20 ደቂቃ እናስቀምጣለን። ሊሚትድ እዚህ ሊሚትስ የሚለው ጋር ሊሚትስ ኦን ስቱደንት ፓርቲሲፔሽን ኢን ኤግዛም የሚለው ምን ያክል ይለማመዱ። ለምሳሌ ብዙ ጥያቄ ብዙ ጊዜ እንዲለማመዱ ከፈለግን ለማመድ ከሆነ አንዴ ብቻ ሰርተው እንዲዘጋባቸው ሳይሆን የምናደርገው በተደጋጋሚ እንዲሰሩ እናደርጋለን ማለት ነው። በተደጋጋሚ ለምሳሌ 10 ጊዜ ሊሆን ይችላል 50 60 ሊሆን ይችላል። ምናልባት እንዴት ነው አንድ ጥያቄ አንድ ጊዜ የሚሰሩት እኛ ሲስተሙን እንዲያውቁት ነው የፈለግነው እንጂ ጥያቄውን ሰርተው ጥያቄውን ማከልን ይዘው አይደለም ማለት ነው። በዛ መልኩ ካደረግን ቴስት 2 ከሆነ ግን አንድ ጊዜ ብቻ ነው ተማሪው መስራት ያለበት። ከዛ በኋላ ጥያቄውን ማግኘት የለበትም። ስለዚህ ዜሮን አጥፍተን አንድ እናደርጋታለን ማለት ነው። ለአሁኑ ግን እስኪ እንደዛ እናድርገውና ላሳያችሁ። እዚህ ጋር ስንመጣ ማርክ ታይፕ አለን። በፐርሰንት ይሁን ፊክስድ ይላል። በፊክስድ ይሁን እኛ ባስቀመጥነው ልክ ባለያንዳንዱ ሁለት የሰጠነው 1.5 የሰጠነው 1.5 ነው እንዲቀመጥልን ማድረግ ማለት ነው። ፓሲንግ ማርኩ ያለ ጥያቄ ስንት ነው ያስገባሁት? ለምሳሌ ውስጥ ላይ ኩዌሽን ባንክ ውስጥ ያስገባሁት ጥያቄ ካለ 20 ጥያቄ ከሆነ ያስገባሁት ከዚህ ፓሲንግ ማርኩ ምን ያክል ነው? ግማሽ ካመጡ ይለፉ ካልኩኝ 10 አደርገዋለሁ ማለት ነው። እዚህ ጋር ኢንስትራክሽን ምናልባት ኬርፉሊ ሊሆን ይችላል ወይ ደግሞ ሌላ ነገርም ሊሆን ይችላል ማለት ነው። ይቅርታ በምነካበት ሰዓት ሪከርድ ያደርኩበት ያለው አፕሊኬሽን ስለሚያወጣ ነው። እዚህ ጋር ፍሪ እለዋለሁ ማለት ነው። ይሄኛው ኤግዛም ታይፕ የሚለው ፍሪ እና ፒዲኤፍ በክፍያ ነው ወይስ በነፃ የሚለው ነው። እዚህ ጋር ኩዌሽን ታይፑን መርጣለሁ። ምን አይነት ይሆናል? ፊክስድ እና ራንደም። ፊክስድ ማለት ከኔ አንደኛ ብዬ ሰጠኋቸው ለሁሉም አንደኛ ሆኖ እንዲመጣ፣ ሁለተኛ ብዬ ሰጠኋቸው ሁለተኛ ሆኖ እንዲመጣ። ከዛም በራንደም ካልኩት ግን ቅልቅል ነው የሚመጣው። ለአንዱ 10 የሰጠ 10ኛ ያለው ይመጣል፣ ለሌላኛው ሁለተኛ፣ ለሌላኛው ሶስተኛ በዛ መልኩ እንዲመጣ ማድረግ ማለት ነው። ይሄኛው ሪዛልት ፖፑሌሽን የሚለው ደግሞ ጥያቄ በምን መልኩ ይሆን? አሁን እኛ ፈተናው ከተፈተኑ በኋላ መጨረሻ ላይ እኛ በራሳችን ማኑዋሊ ሰርተን ማሳወቅ አለብን ካለን እቺ ማኑዋል የምትለዋን ክሊክ እናደርጋለን። አይ እዛው ሰርተው እንዲጨርሱ ውጤታቸውን ይወቁ ካልን ደግሞ ይችን አውቶማቲክ ኦር ኢሚዲየት የምትለዋን እሷን ሰሌክት እናደርጋለን ማለት ነው። ለጊዜው እኛ ማረምም አይጠበቅብንም። ሲስተሙ በራሱ ያስገባለት መልሳይቱ እንዲመልስልን ከፈለግን ይሄኛውን በዚህ እንመጣለን ማለት ነው። እቺ ኔጌቲቭ የምትለዋ እንደዚህ ኦፍ ነው መሆን ያለበት። ማርክ ዲስፕሌይ የሚለው ኦን መሆን አለበት ማለት ነው። ስለዚህ እቺኛቱ ሴቭ አደርጋለሁ። ሁሉንም ሞልቼ ከጨረስኩ በኋላ እንደምታዩት ሁሉንም ካጠናቀቅኩ በኋላ ሴቭ አደርጋለሁ። ልክ እንደዚህ ሲሆን ይሄ መጣ። መጀመሪያ ባዶ ነበር። አሁን እዚህ ጋር ተመልከቱ። ታይትሉ ሚድ ኤግዛም ነው የሚለው 12ኛ ክፍል ነው። ጥያቄ ብዛት 0 ነው። የለም ገና ጥያቄ የለም ማለት ነው። ስለዚህ ስታርት ታይሙ ሜይ 19 2025 ነው። በዛው ቀን ነው 11 ሰዓት ላይ ይጀምራል። 11 ሰዓት ከ20 ያልቃል ማለት ነው። 20 ደቂቃ ብቻ ነው የሚሰራው። ፍሪ ነው። ከዛ ይችን ኦን ሳደርጋት ከዛ ፊታው ጥያቄውን ማስገባት አለብኝኛል። ይችኛቱን በዚህ መልኩ በማደርግበት ሰዓት ቀጥታ ለተማሪዎቹ ላይቭ ይሄድላቸዋል ማለት ነው። ይደርሳል እነሱ ጋር አለ ይሄ ጥያቄ። ልክ ሰዓቱ ሲደርስ ኦን ይሆናል ላይቭ ይላል።
እስከዛ ሰዓቱ ካልደረሰ ደግሞ ዌቲንግ እያለ ይጠብቃል ማለት ነው። ሰዓቱ ካለፈ ደግሞ ክሎዝድ ይላል። ኦልሬዲ ተዘግቷል፣ ኤክስፓየርድ ሆኗል። ይሄኛው ኦን ማድረጓን ማሳያ ኖቲፊኬሽን ነው ማለት ነው። ከዛ ፊት ግን እዚች ጋር ጥያቄ ቪው ምትላለች። ጥያቄ ካለኝ ጥያቄውን እዚህ ጋር ለማየት ነው። ግን እንደምታዩት ምንም ጥያቄ ያስገባሁት ነገር የለም። ስለዚህ ምንድነው ማድረገው? ቀጥታ ከዚህኛው መለስና ይሄ ኩዌሽን ባንክ የሚለው ውስጥ ተባለው ያስቀመጥኩት ጥያቄ ካለ ማለት ነው። በኢኮኖሚክስ አውጥቼ ያስቀመጥኩት ጥያቄ ካለ እሱ ጋር ሄጃለሁ ማለት ነው። የጥያቄ እንዴት አድርጋችሁ እንደምታስገቡ እዚህ ጋር ለማየት እንሞክራለን። አሉ ሁሉም ጥያቄዎች እዚህ ጋር አሉ። ኬሚስትሪ ጥያቄ አለ፣ ኢኮኖሚክስ አለ፣ ባዮሎጂ ምናምን አሉ። መጀመሪያ ቀድሞ ይገባሉ። እኔ ግን አዲስ ማስገባት ፈለኩኝና እዚህኛይቱ ጋይችን ሰሌክት አደረኳት። ይሄ እንደምታዩት ይሄ በዚህ መልኩ ይመጣልኛል። እዚች ጋር ዳውንሎድ ሳምፕል ኢምፖርት ፋይል ምትላለች። ያ ማለት እኔ ለእናንተ የላኩላችሁ ነው ወይም ደግሞ የሰጠኋችሁ አይነት ማለት ነው። ስለዚህ እዚች ጋር ምንድነው ማድረገው? ክላሳቸውን እመርጣለሁ። እነዚህ ሁሉ በጥንቃቄ ማንበብ ነው እናንተ። ሲንግል ቾይስ፣ መልቲ ቾይስ፣ ትሩ ኦር ፎልስ፣ ዲስክሪፕቲቭ መሆን አለበት ነው። ከነዚህ ውጭ ያለ ጥያቄ አይቀበልም። ሲንግል ቾይስ ማለት አንድ ምርጫ ብቻ ያለው ነው። መልቲ ቾይስ ከሆነ ደግሞ ሁለት ምርጫ ያለው። ለምሳሌ ኤና ቢ መልስ ከሆኑ ወይም ሲና ዲ መልስ ከሆኑ ወይ ደግሞ ኤና ዲ መልስ ከሆኑ እዛ ወይ ደግሞ ሶስት መልስ ካለው ያው እንደዚህ አይነት ብዙ ጊዜ ባያጋጥምንም ይሄ መልቲ ቾይስ ስለሆነ ያለው እሱን እንመርጣለን ማለት ነው። ሲንግል ቾይስ ሲሆን መልሱን በዚህ መልኩ ነው የምናስቀምጠው። እዚህ ጋር ጥያቄውን ስናስገባ አሳያችኋለሁ። ኦፕሽን 1፣ ኦፕሽን 2፣ ኦፕሽን 3፣ ኦፕሽን 4 እያልን ነው። ኦፕሽን 1 ማለት ኤ እንደ ማለት ነው። ኦፕሽን 2 ቢ እንደ ማለት ነው ማለት ነው። ስለዚህ በዛ መልኩ እያደረግን ነው የምናስቀምጠው ማለት ነው። ኩዌሽን ግሩፕ ውስጥ ያው ጥያቄውን ማስቀመጥ አለብን። ግሩፕ አይዲውን እናስገባለን እዛ ላይ ማለት ነው። እዚች ጋር ልምጣና 12 ሴክሽኑ ኪኒት ሰርች አድርጋ ስትመጣ ሴክሽኖችን ያስመጣኛል። ኦልሬዲ አንድ ሴክሽን ስለሆነ የሚፈተነው እሱ ይመጣል። ጭንቅ ስነካት ሲ ነው የሚመጣው። ሬጂስተር የተደረገው በሲ ክላስ ስለሆነ ማለት ነው። እዚህኛይቱ ላይ ሰብጀክት ምትላለች። እሺ እዚህ ጋር እንግዲህ ያስቀመጥኩት ጥያቄ ካለኝ እሱን ቀጥታ እቺኛይቱ ሳምፕል የምትለው ማለት ነው። እስኪ ኦፕን ብዬ እዚሁ ጋር ላሳያችሁና ጥያቄውን እንዴት እንደሚዘጋጅ ማለት ነው። ያው ባለፈ ብዙዎቻችሁን ለማሳየት ሞክሬያለሁ። ይሄ በዚህ መልኩ ነው የሚመጣው። ይሄኛውን እስከ 4 ማድረግ ይችላል ማለት ነው። አይዲው ነው የኢኩዌሽን ግሩፑ ዲሬክቲቭ የሚለው 4 ነው። በሱ መልኩ ሲንግል ቾይስ ማለት አንድ ምርጫ ብቻ ይኖረው ነው። ይሄኛው ሚዲየም ነበር የሚለው እስኪ ይሄ ኢዚ ይላል። እሺ ኢን መንካት ስለማልችል ነው ይቅርታ። ሪከርድ እያደረኩበት ስለሆነ እሷን አያስነካኝ። ለዛ እቺኛይቱን በዚህ መልኩ ኢዚ ላድርጋችሁ ጥያቄዎቹን እዚህ ጋር እንደምታዩት ነው። ይሄ እዚህ ኦፕሽን 1 ኦፕሽን ጥያቄ ማርኩ ይሄ እዚህ ጋር ጥያቄው አለ። ማርኩ እዚህ ጋር ይሄ 2 3 ማርክ እንዲስ ከፈለኩ ይሄኛው ደግሞ 4 ማርክ እንዲስ ከፈለኩ እዚህ ጋር 5 ማርክ እንዲስ ከፈለኩ ይሄኛው ደግሞ 2 ማርክ እንዲስ ከፈለኩ በዚህ መልኩ አድርጌ ማስቀመጥ እችላለሁ ማለት ነው። ስለዚህ ኦፕሽን 1 አለ ፕሪቪው ነው የአንደኛ ምርጫ ኤ ምርጫ ማለት ነው። ኦፕሽን 2 ጆርናል የሚል አለ። ከዚህ መልሱ አንሰር የሚለው መልሱ ኦፕሽን 1 ነው። ልብ በሉ ኦፕሽን 1 ይሄኛው ከሆነ ጆርናል የሚለው ከሆነ ኦፕሽን 2 ላለ ለምሳሌ እዚህ ጋር ጆርናል የሚለው ነው መልሱ ኦፕሽን 2 አድርጌያለሁ። እዚህኛው ጋር ደግሞ ኦፕሽን 4 ነው ኢቫሉዌሽን የሚለው ማለት ነው። በዚህ መልኩ ነው የሚቀመጠው ማለት ነው። ጥያቄው ይሄ ነው። ስለዚህ ይሄንን ምን ማድረግ ነው? በዚህ መልኩ ካዘጋጀን በኋላ እዚህ ጋር ሲንግል ቾይስ ነው ያ ማለት አንድ ምርጫ ነው ያለው። እዚህ ጋር አይዲውን አስገብቻለሁ። ኩዌሽኑ ኢዚ ብያለሁ። ይሄንን ቀጥታ ላስገባ ነው ማለት ነው። ላስገባ ነው ከዚህኛይቱ ጋር ልውጣና እዚች ጋለች ሳምፕል ሲኤስቪ የምትለው ይሄኛው ነው ባለፈው አውርተንበታል። ቀጥታ ኦፕን አደርጋለሁ። ኦፕን ሳደርግ እዚህ ጋር ሳምፕል ሲኤስቪ ብሎ መጣልኝ።
እቺኛይቱን ምን ማድረግ ነው እዚህ ጋር አልመረክም ያለኝ ኢኮኖሚክስ እቺን ከመረኩ በኋላ እነዚህ ይሄ በነገራችን ላይ እቺ ኮኮብ ምልክት ያለበት ከሆነ ማለፍ አትችልም ነው በጭራሽ ኦፕሽናል አይደለም በዛ መልኩ ነው የምናየው እቺን ኢምፖርት አደረጋለሁ አሁን ጥያቄ ገብቶልኛል ይኖረኛል አይኖረኝም የሚለው ነገር እናያለን ኦሬዲ በቃ ጥያቄ አስገባሁ ማለት 8 ጥያቄዎችን አስገብቻለሁ 8 ጥያቄዎች ይሄ መጀመሪያው ነው ይሄ ገና ነው ማለት ነው ስለዚህ ሁለተኛው ጋር ቢሄድ ፔጅ 2 ላይ ማለት ነው እነዚህ መጀመሪያዎቹ ናቸው ሲንግል ቾይስ ኢዚ ሚሉት ማለት ነው እነዚህ ከዛ እዚህኛው ጋር ይመጣል በዚህ መልኩ ያያይዛል ጥያቄ ብዙ ሁሉ ጥያቄ ስለመጣ ነው እዚህ ጋር በዛ ያለብን ያው መጀመሪያው ላይ እንደናው ነችል ነበር ስለዚህ ጥያቄ አስገብቻለሁ ማለት ነው ኦሬዲ አሁን ይሄንን እያንዳንዱ ነገር ማየት ከፈለኩኝ ያለበትን ይዘት ማየት ከፈለኩ በዚህ መልኩ አደርጋለሁ እቺኛው ሎዲንግ አድርጎ ጨርስና እስኪ ኤዲት ማለት ከፈለኩ እቺኛው ጋር ክሊክ አደርጋለሁ ማለት ነው ይሄን ጥያቄ ወለም ኤዲት ማለት ከፈለኩ ማለት ነው ኮኔክሽን ትንሽ ካዛ እያደረገኝ ነው እንግዲህ ቪዲዮ መርዘም አይቀርም በዚህ ሁኔታ ይሄ ክላስ አለ ሴክሽን እንዲህ መቀየር ያለበት ካለ ሰብጀክት ውስጥ ካለበት መጀመሪያ ስሞላ ምናምን ለነሱ ሁሉ መልጣለሁ የጥያቄ ይዘቱን ማርኩን አንድ ማርክ ላይ ማለት እዚህ ጋር ጥያቄው አለ ይሄን ማስተካከል ያለብን ስፔስ ውስጥ ካለብን እዚህ እየገባው ቼክ አደርጋለሁ ማለት ነው ኢቭን ኢፍ ተማሪዎቹ እየሰሩ ያለ ስህተት ያለበት ካለ እዛው ላይ ባየር ላይ ገብተን እናስተካክላለን ከዛ ነው የሚደርሳቸው መልሱ ይሄው ኦፕሽን 3 ነው ማለት ነው የዚህኛው ጥያቄ ምን ማለት ከቀየር ነው እዚህ ጋር ምን ቀየረው ነገር ካለ እቺን ቀይረን ሴቭ እንላለን ማለት ነው ከሌለ በቃ ቀጥታ ባለበት ይቀመጣል ማለት ነው በዚህ መልኩ ነው የሚሆነው ብዙ ማየት ደግሞ ከፈለግን ቪው የሚለው እነዚህኞቹ በዚህ ያሉት ጥያቄውን እንድናይ ነው ይሄኛው ደግሞ ኤዲት እንድናደርግ ነው ካልፈለግነው ዲሊት እንላለን ዲሊት እንጠቀማለን ማለት ነው እዚህ ጋር እንደምትት ኮሬክት አንሰሩ ኦፕሽን 1 ነው የሚለው በዚህ መልኩ ምርጫዎቹ ይመጣል አንደኛው ዲፎልት ማርኩ ምናምን በዚህ መልኩ እናገኛቸዋለን ማለት ነው ይሄንን ካደረግን በኋላ ሌላ ጥያቄ መጨመር ከፈለግን እዚች ጋር አድ ኩዌስቸን የምትላለች እቺን አንድ ጊዜ ላሳያችሁ አድ ኩዌስቸን የምትላለች እሷን ክሊክ አድርጋታለሁ ስክሮል ያደረገ ነው ከዛ እዚች ጋር ገባና ጥያቄ ልጨምር ነው እቺን ሴክሽን አመጣጥኩኝ እዚህ ጋር ሰብጀክቱን የግዴታ መምረጥ አለብኝ ኢኮኖሚክስ ነው እቺን ፊልተር ላታለሁ ከዛ በኋላ ቀጥታ ፊልተር ላታለሁ እሱን ካልኩ በኋላ እንዴት ጥያቄ እንደመረጥ እሱ ፔጅ ይመጣልኛል ማለት ነው ጥያቄ እንዴት እንደማስገባ እነሱ ይመጣልኛል መጀመሪያ ተቀስነው እዚህ ጋር ሲንግል ቾይስ መልቲፕል ቾይስ ትሩ ፎልስ ዲስክሪፕቲቭ የሚላል በእነዚህ መልኩ ነው ማስገባት የምንችለው እኔ ያው አብዛኛው የትራንስ ኤግዛም 100% ማለት በሚቻል መልኩ ምርጫ ስለሆነ አንድ ቾይስ ብቻ ነው ያለው ሁለቱ መልስ ያለው አይኖርም ስለዚህ ያንን እዚህ ጋር ኢዚ ብላሪው ጥያቄውን ፈልክት በነገራችን ላይ ይሄ ኢዚ የሚለው ልክ እንደ ቴብል ኦፍ ስፔሲፊኬሽን አይነት እንጂ ሌላ ነገር አይደለም ሌላ የተለየ ነገር የለውም በራሱ ክሬት የሚያደርግ ኢዚ ስላደረግነው ጥያቄውን ኢዚ የሚያደርግ አይደለም ይሄንን አንደርስታንድ ታደርጉ ፈልጋለሁ ኩዌሽን ግሩፕ የሚለው ላይ ግሬድ 12 በሚለው ሰሌክት አደርጋለሁ ማርኩ ስንት ያዝ 3 ማርክ ላይ ክላሲስ እዚህ ጋር ምንድነው ጥያቄው ነው what is economics ኢን መጻፍ አልችልም ኢኮኖሚክስ ብለው ዝም ብዬ በዚህ መልኩ ላድርግና እንደዚህ ቻለኩ ምርጫ ኤ ላይ ወይ ደግሞ ኦፕሽን 1 ላይ የሆነ ነገር ነው የምጽፈው ሰዓት ለመቆጠብ ማለት ነው ስለዚህ ከዛ ቢቢኤን አልኩት ይሄኛው ላይ ደግሞ ላኩት እዚህኛው ላይ ቻልኩት ይበቃ ትክክለኛ መልስ ነው ብላችሁ ስለዚህ በዚህ መልኩ የምፈልገውን ነገር አስቀምጣለሁ ከዛ መልሱ ኤ ከሆነ ኤ አስቀምጣለሁ ይሄ ለምንድን ነው የሚጠቅመው አለማስቀመጥ ይችላል ነገር ግን ያው የግዴታ በርግጥ ማስቀመጥ አለብኝ እቺ አስተሪክስ አለበት መጨረሻ ላይ ተማሪዎቹ እንዲደርሳቸው ከፈለኩ በዚህ መልኩ እናደርጋለን ልክ እንደጨረስን ይሄ ካጠናቀቀ በኋላ ሲቪ የምትለዋን ነገር ምን እንዳፋለን ክሊክ እናደርጋለን ማለት ነው እዚች ጋር እንደምታዩት ኢንፎርሜሽን has been
ሴቭድ ሰክሰስፉል ያለኝ ቴንክ ዩ በቃ ጨረስኩ። ጥያቄ ጨመርኩ ማለት ነው። ስለዚህ እስቲ ወደ ኋላ ልመለስና ላይ የጨመርኩትን ጥያቄ መጨረሻ ላይ ሊሆን ይችላል የሚጨመረውና ሁለት ጊዜ ስለጨመርኩት ሁለት ጊዜ ገብቷል። ስለዚህ አልፈልገውም፣ አንዱ እንዲሆን ነው የምፈልገው፣ ተደጋጋሚ እንዲመጣ አልፈልግም። ይሄንን ክሊክ አድርግና ዲሊት ብዬ በዚህ መልኩ አጠፋዋለሁ። ያው ዲሊት ማድረግ ነው እንደተጠቀሙ በዛው ተማራችሁ ማለት ነው። አርቲስት ኢኮኖሚክስ የሚለው ምርጫውን እንደገና ማየት በምፈልግበት ሰዓት እዚች ጋር ገብቼ ኤዲት የሚለውን ቼክ አደርጋለሁ ማለት ነው። ይሄንን ስላሳየኋችሁ መድገም አልፈልግም። ክሬሽን ግሩፕ እዚህ አለ። ክሬሽን ግሩፕ የሚለው እነዚህ ናቸው፣ እዚህ ጋር የምታያቸው ናቸው። አሁን ጥያቄ ባንክ አስቀምጫለሁ። ጥያቄ ባንክ ውስጥ አስቀምጫለሁ። ኦንላይን ኤግዛም ጋር ልሄድና አሳይን ላድርግ። እሺ ያው እንግዲህ በትዕግስት ጠብቁኝ። ኔትወርክ የስርጭት ስለሆነ ትንሽ እያስቸገረኝ ነው ያለ። ምንም አይነት ጥያቄ የለውም። መርሐባ እስኪ አሁን ሰርቶልኛል መሰለኝ። ኦንላይን ኤግዛም ወደሚለው እንመለሳለን። እዚህ ጋር በምንመጣበት ሰዓት ይሄ በዚህ መልኩ ነው። ጥያቄው አሁንም ዜሮ ነው። እቺ ጋር ጥያቄውን ቪው ማድረግ ነው ያለውን ስቴፕ እዚህ ውስጥ ያለው ፕሮሰሱን ማለት ነው። እቺ ጥያቄ ምልክቷ አድ ጥያቄ አድ ማድረጊያችን ነው። እዚች ጋር ገባና እሷን ክሊክ ስናደርጋት ወደ ውስጥ ጥያቄዎችን እንድንመርጥ ያዘናል። እዚህ ጋር ግሬድ ኩዌሽን ታይፕ ሲንግል ቾይስ ነው። ኩዌሽን ሌቭሉ ኢዚ ነው። ከዛ ክላሱ ቲ12 ነው። ሴክሽኑ ደግሞ ሲ ነው። ከዛ ሰብጀክታችን ምንድነው? ኢኮኖሚክስ። እነዚህ ነገሮች የሚያሟላ ግሬድ 12 ግሩፕ ኩዌሽን ግሩፕ የሆነ ኩዌሽን ታይፑ ሲንግል ቾይስ የሆነ ኩዌሽን ሌቭሉ ኢዚ የሆነ ግሬድ 12 ሲ ኢኮኖሚክስ ያለውን አውጣልኝ ማለት ነው። ፊልተር እለዋለሁ። ከዛ በፊት ያው እዚህ ጋር ብዙ ነው ሁሉም ነው ያለው። ምርጥ አድርጎ እንዲያወጣልኝ ነው የምፈልገው ማለት ነው። ይሄው እንደምታዩት በዚህ መልኩ አወጣው። 9 ጥያቄዎችን አወጣልኝ ማለት ነው። 9 ጥያቄዎችን አወጣልኝ። እነዚህ ናቸው ያሉት ጥያቄዎች። ስለዚህ እነዚህ ምን አደርጋለሁ? ሰሌክት አደርጋለሁ መጀመሪያ። ከፈለኩ የተወሰኑ ጥያቄዎች ብቻ ከሆነ የፈለኩት ለምሳሌ ብዙ ጥያቄ አስገብታችሁ እናንተ እንዲፈተኑ የምትፈልጓቸው ግን ትንሾቹን ከሆነ በዚህ መልኩ እየለቀማችሁ እያንዳንዳቸው ታደርጋላችሁ፣ ሰሌክት ታደርጋላችሁ ማለት ነው። መጨረሻ ላይ ልክ እንደጨረሳችሁ እቺን አሳይመንት ነው ክሊክ ማድረግ ነው። ካልሆነ ግን እቺን ካላችሁን ሁሉም ከላይ ያለውን ሙሉ በሙሉ ስታደርጉት ይሄው ሙሉ በሙሉ ሰሌክት ያደርጋል። ከዛ እቺን አይቶን አሳይን ማድረግ ነው ማለት ነው። ይሄው ከላይ እንደምታዩት ኢንፎርሜሽን ሃዝ ቢን ሴቭድ ሰክሰስፉል ያለ በቃ ጥያቄ አስገብቻለሁ ማለት ነው። አሁን ወደ ኋላ ተመልሼ ኦንላይን ኤግዛም የሚለውን ክሊክ በማድረግበት ሰዓት ምን ይመጣልኛል? የጥያቄ ብዛቶቹ
በቃ ጥያቄ መግባቱ ማረጋገጫ ይሄ ነው። ስለዚህ ሰዓቱ ሲደርስ ይችል ኦን ማድረግ ብቻ ነው ማለት ነው። አይ ሰዓቱ ሲደርስ አውቶማቲካሊ ይጀምርላቸው አሁን ልልቀቀው ካለ ደግሞ በዛ መልኩ አድርገን ይችን ኦን እናደርጋታለን። እነሱ ጋር ሰዓቱ ሲደርስ ብቻ መግባት ይችላሉ ማለት ነው። እዚች ጋር ኤዲት ለማድረግ ከፈለግን የምንቀይረው ነገር ካለ ለምሳሌ ቀኑን ይሄን ሰዓቱ ምናምን የምንቀይረው ካለ ይችኛቱን ኤዲት እንተናነካለን። እዚህ ጋር ያለው ይዘቱ ምን ይመስላል የሚለውን ማየት ከፈለግን ደግሞ እዚህ ጋር እንገባለን ማለት ነው። ክላስ 12ኛ ሲኒየር ሰብጀክቱ ኢኮኖሚክስ ነው። ጥያቄ ብዛቱ 9 ነው። ዱሬሽን 20 ደቂቃ ነው። ኤግዛም ቶታል አቴምፕቱ ምን ያክል ጊዜ ነው የምንሞክረው ይሄንን ፈተና ስንት ጊዜ እንፈተናለን? 10 ጊዜ ነው። ፓሲንግ ማርኩ 10 ነው። በነገራችን ላይ ይሄ ኢሌጋል የሆነ አቀማመጥ ነው። ምክንያቱም ያስገባው 9 ጥያቄ ነው። 9 ጥያቄ ነው ያስገባሁት። ከዛ ማለፊያ ያልኩት 10 ነው። እንደዛ መሆን የለበትም ማለት ነው። መጀመሪያ 20 ጥያቄ ሊሆን ይችላል ብዬ አስቤ ነው እሱን ያደረኩት ማለት ነው። አሳይን የተደረጉ ጥያቄዎች እነዚህ ናቸው። ስለዚህ ልክ ነው ወይ? አሁን ኤረር አለበት ማለት ነው። ኤረር አለበት። ይሄንን ካየሁ በኋላ ወደ ኋላ መለስና ኩዌሽን ባንክ ላይ አንድ ሌላ ጥያቄ እጨምራለሁ ማለት ነው። ሌላ ጥያቄ እጨምራለሁ። ይቅርታ ኦንላይን ኤግዛም ላይ ገባና ካሉት ውስጥ እዛው ካለው ውስጥ ይችላል አድ የምትለዋል አናካና አሁን ደግሞ ሚዲየም የሆነ ፈልጋለሁ ማለት ነው። ሲንግል ቾይስ ነው ይሄኛው ሚዲየም የሆነ እዚህኛው ላይ 12 ሴክሽን ግዴታ ሲኖች ኮኔክሽን አስመጣ ይመጣል። ከዛ ደግሞ ሰብጀክቱ በዚህ ሲመጣል ኢኮኖሚክስ ይህንን ያሟላ ደግሞ እንዲመጣልን አሁን ፈልገው አይመስልም። እዚህ ጋር 4 ጥያቄ አለ። 9 ነበር 13 ይሆናል። 10 ጥያቄ እንደሆነ ከፈለኩ አንድ ብቻ ጨምርበታለሁ። አይ እነዚህ ሁሉም የጨመሩ በየካሰው ደግሞ ሁሉንም አራቱንም ጥያቄዎች ጨምራቸዋለሁ ማለት ነው። አራቱንም ጥያቄዎች ጨምራቸዋለሁ። ይሄንን አሳይን አደርጋለሁ እንደዚህ ቀጥታ አሁን ይሄኛው ገባልኝ ማለት ነው። ገባልኝ። ሌላ መደብ መቀየር ከፈለኩኝ የመልቲፕል ቾይስ የሚል ሌላ መልስ ያለው እንደዚሁ ይሄንን እንድቀይርና ሌላው እንዲያለው ነው። እስኪ ልሞክር። በዚህ መልኩ ያስገባው ጥያቄ ያለ መልቲፕል ቾይስ የለም እንዳለ ሲንግል ቾይስ ናቸው ማለት ነው። ኢኮኖሚክስ በቃ እነዚህ ናቸው ያሉት። እነሱን ሰሌክት አድርጌያለሁ። አሁን ኦልሬዲ ወደዚህኛው ልመለስና መልሼ ኦንላይን ኤግዛም የሚለውን ክሊክ አድርጌ ቼክ ላድርግ። አሁን 13 ጥያቄ መሆን አለበት። ማለፊያውን ስንት አድርጌዋለሁ? 10 አድርጌዋለሁ ማለት ነው። እቺን እስኪ ኤዲት የምትለዋለን ካትና 13 ጥያቄ 10 ያመጣ ይለፍ ሳይሆን ፓሲንግ ማርኩ ይሄንን 13 ነው። ስለዚህ ቢያንስ ስንት ላድርገው? 6 ያመጣ ይለፍ ነው በግማሹ ማለት ነው። ከዛ እቺን አፕዴት አደርጋለሁ። እዚህ ጋር ማለት ያለብኝ እነዚህን መቀየራቸውን እቀይራለሁ ማለት ነው። ከዛ አሁን ላይ ቼክ ላድርግ። ጥያቄ ብዛቱ ምናምን እሱን ያመጣል። ነገር በዚህ ፓሲንግ ማርክ 6 ሆነ። ኔጌቲቭ ማርክ የለውም። 10 ጊዜ ነው የሚፈረው። የጥያቄ ብዛቶቹ 13 ሆነ ማለት ነው። በትክክል መጥቷል። 20 ደቂቃ ነው የሚሰራው። ይሄኛውን መቀየር ከፈለኩ 20 ደቂቃ የሚለው እንደገና ገብቼ ቀይራለሁ። ጥያቄዎቹ ይሄን ይመስላሉ ማለት ነው። በዚህ መልኩ የተቀመጡ ናቸው። ከዛ በቃ ኦሬዲ ይሄንኛቱን እዚህኛ ተቀምጬ አጠናቅቄያለሁ። በእኔ በኩል ያለው መምህሩ ጨርሷል። ሰዓቱ ሲደርስ እቺኛይቱን ብቻ ኦን ማድረግ ኦን ሲላይ ይሄ ይመጣልታል። ኦኬ ይላል። ከዚህ በኋላ አንድ ስቴፕ ማሳያችሁ ተማሪው እንዴት አድርጎ ፈተና ይፈተናል የሚለው ነው። ለእናንተ የሰራሁት ቪዲዮ በዚህ ይቆምና ለተማሪዎቹ እንዴት አድርገው ተማሪዎቹ ፈተና እንደሚፈተኑ ምን እንደሚያደርጉ የሰራሁት ስላለ እሱን ቀጥታ ምን አደርግላችኋለሁ ሼር አደርጋችኋለሁ ማለት ነው። እዚህኛይቱ ላይ ኤግዛም ሪዛልት የምትለዋ ላይ ማለት ነው። እሱን ያው ሲፈተኑ የሚያዩት በሂደት እናንተ ራሳችሁ ገብታችሁ እዚህ ጋር ግሬዱን ትመርጣላችሁ። እዚህኛው ጋር ደግሞ የፈተናውን አይነት ኤግዛም ምንድነው ቴስቱ ከሆነ ቴስት መለማመጃ ከሆነ መለማመጃ የሚለውን ሰሌክት እናደርግና እዚህ ጋር ፊልተር እንለዋለን። አሁን ምንም ስለሌለ ባዶ አድርጎ ነው የሚያመጣው። ይሄን እንደምታዩት ኖ ዳታ አቬይላብል ይንቴብል አለ። ነገር ግን እንትን በሚመጣበት ሰዓት እዛ እናገኛለን ማለት ነው። ተማሪዎቹ ተፈትነው ፈተናው እነሱ መልስ ሲለቁ በዛ መልኩ ማግኘት እንችላለን። ምናልባት እንግዲህ ከሞላ ጎደል ይሄን ይመስላል።
ጥያቄዎቻችሁን ተማሪዎቻችሁን ምናምን ማየት ከፈለጋችሁ እዚህ ስቱደንት ሊስት የሚለው ውስጥ ገብታችሁ ማን አለ የሚሉትን እያንዳንዱን ነገር ይሄን ማየት የምትችሉበት ያለው ለጊዜው ለዚህ አያስፈልጋችሁም። ስለዚህ ኦንላይን ኤግዛሙን ብቻ በተመለከተ ስለሆነ ይሄን የሰራሁት ሰፋ ባለ ጊዜ ያው የግዴታም ኮምፒውተር ላይ ቁጭ ብላችሁ የምትሰለጥኑበት ወይ ያስፈልግ ነበር። እንግዲህ እሱ የእናንተ ምርጫ አልሆነም። ምናልባት ወዳችሁም ተገዳችሁም ሊሆን ይችላል። እሱን እናንተና ረብል ዓለሚን ብቻ ናችሁ የምታውቁት ማለት ነው። ስለዚህ ይሄን ያክል ለዛሬ ካወራን ይበቃናል። እንግዲህ በሰማነው የምንጠቀም ያድርገን። والله تعالى أعلم. السلام عليكم ورحمة الله وبركاته.